ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ማባረሩን አስታውቆ እስከ ውድድር ዘመኑ መጨረሻ ድረስ የሚቆይ ጊዜያዊ አሰልጣኝ እንደሚተካም ገልጿል። ዩናይትድ ረቡዕ ከበርሊን ጋር በሚኖረው ጨዋታ የቀድሞ የክለቡ አማካይ ዳሬን ፍሌቸር ቡድኑን እየመራ ወደ ሜዳው ይገባል። ስኮትላንዳዊው አማካይ ጊዜያዊ አሰልጣኝ እስኪሾም ድረስ ቡድኑን ይመራል። ቀጥሎ የሚሾመው ጊዜያዊ አሰልጣኝ አሞሪምን የሚተካ ቋሚ መሪ እስኪመጣ ድረስ እንደሚቆይ ተሰምቷል። ባለፈው አርብ አሞሪም የሰጠው ጋዜጣዊ መግለጫ ከክለቡ አመራሮች ጋር ግጭት ውስጥ እንደገባ የሚጠቁም ነበር። በጥር ወር የተጫዋቾች ዝውውር መስኮት ክለቡን ሊደግፈው እንደማይችል ተናግሯል። ቡድኑ እሁድ ዕለት ከሊድስ ጋር የነበረው ጨዋታ 1-1 የተጠናቀቀ ሲሆን ከግጥሚያው በኋላ ፖርቹጋላዊው አሰልጣኝ ከክለቡ አመራሮች ጋር ሰጣ ገባ ውስጥ እንዳለ የሚጠቁም አስተያየት ሰጥቷል። አክሎም ኮንትራቱ ሲጠናቀቅ ክለቡን ለቆ ለመሄድ ዝግጁ መሆኑን ተናግሯል። ይህን ከተናገረ በኋላ 24 ሰዓታት እንኳን ሳይሞላው ነው ዩናይትድ ለ14 ወራት ካገለገለው አሰልጣኝ ጋር መለያየቱን ያስታወቀው። ክለቡ በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኘው። አሁን ባለው ሁኔታ ለውጥ መኖር እንዳለበት የክለቡ አመራሮች ያምናል ይላል የዩናይትድ መግለጫ። ክለቡ ሩበን አሞሪም ላደረገው አስተዋጽኦ ምስጋናውን እያቀረበ በመጪው ዘመን መልካም ዕድል እንዲገጥመው ይመኛል። አሞሪም የአሰልጣኝ ቡድናቸውን ይዘው ነው ክለቡን የተቀላቀሉት። ባለፈው ጥቅምት የዩናይትድ ጥምር ባለቤት የሆኑት ሰር ጂም ራትክሊፍ አሰልጣኙ ታላቅ መሆኑን ለማሳየት 3 ዓመት እንደሚሰጧቸውም ተናግሮ ክለቡ ትዕግስት እንደሚኖረው ጠቁመው ነበር። ነገር ግን የቢቢሲ ስፖርት ምንጮች እንደሚሉት በያዝነው የውድድር ዘመን አሞሪም ዩናይትድ ይህ ነው የሚባል ለውጥ ባለማሳየቱ ነው አሰልጣኙ እንዲነሳ የተደረገው። የ40 ዓመቱ አሰልጣኝ በአውሮፓውያኑ ሂዳር 2024 ነው በ11 ቢሊዮን ዩሮ የፖርቹጋሉ ስፖርቲንግ ክለብ የመጡት። የቀያይ ሰይጣኖች አሰልጣኝ ሆነው በቆዩበት ጊዜ 63 ጨዋታዎች አድርገው 25 አሸንፈዋል። ለ14 ወራት በኦልትራፎርድ የቆዩት አሞሪም ከዴቪድ ሞየስ ቀጥሎ ሁለተኛው ለጥቂት ጊዜ የቆዩ የዩናይትድ አሰልጣኝ ሆነዋል። የዩናይትድ ከ18 ዓመት በታች ቡድን አሰልጣኝ የሆነው ዳሬን ፍሌቸር የፕሪሚየር ሊግ ክለብ ለማሰልጠን ሲመጣ ይህ የመጀመሪያው ነው። የ14 ዓመት ስኮትላንዳዊ ከአውሮፓውያኑ 25 እስከ 2015 ለዩናይትድ የተጫወተ ሲሆን 5 ጊዜ የእንግሊዝ ፕሪሚየር ሊግ፣ 1 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫ ማንሳት ችሏል። በሌላ በኩል ደግሞ አርቴታ ለዩናይትድ ጥሪ ምላሽ ይሰጣል ይላሉ ሪዮ ፈርዲናንድ። የቀድሞ የማንቸስተር ዩናይትድ የምንጊዜ ምርጥ ተከላካይ ሪዮ ፈርዲናንድ አሰልጣኝ ሩበን አሞሪምን ለመተካት በሚደረገው ጥረት ላይ አስገራሚ ግምቱን አስቀምጧል። እንደ ፈርዲናንድ እምነት ማንቸስተር ዩናይትድ በአሁኑ ወቅት የአርሰናል ስኬታማ ጉዞ እየመራ የሚገኘውን ሚኬል አርቴታን ቢጠይቀው አሰልጣኙ ጥያቄውን ውድቅ አያደርገውም ሲል ተናግረዋል። ፈርዲናንድ አርቴታ ለአርሰናል ያለው ታማኝነት በአደባባይ ቢገልጽም የዩናይትድ ጥሪ ግን ሀሳቡን ሊቀይረው እንደሚችል እንዲህ ሲል ገልጿል። ማንቸስተር ዩናይትድ አሁን ደውሎ አርቴታን ትፈልጋለህ ብለው አርቴታ ለጥያቄው ትኩረት ሰጥቶ እንደሚያስብበት በእርግጠኝነት ነግራቸዋለሁ። ይህን በአደባባይ በፍጹም አይናገርም፣ ነገር ግን በውስጡ ትልቅ ትኩረት የሚሰጠው ጉዳይ ነው። ዳሬን ፍሌቸር ጊዜያዊው አሰልጣኝ ውጤታማ ከሆነ እስከ መጨረሻው እንዲቀጥል ፍላጎቱ መሆኑንም ገልጿል። የዓለም አቀፍ እግር ኳስ ተንታኞች ደግሞ የአርቴታ ስም ከዩናይትድ ጋር መያያዙ ለአርሰናል ደጋፊዎች አስቆጪ ቢሆንም ፈርዲናንድ ግን የዩናይትድ ታላቅነት አሁንም ማንኛውም አሰልጣኝ የመሳብ አቅም እንዳለው ለማሳየት ሞክረዋል ይላሉ።